ስጠኝ ብዬ ነው። እሺ ንገሪ። ከእናቴ ጋር ነውና በጣም እወዳታለሁ። በጣም ነበር ማለት የምንከባከብላት። ከቤት ውስጥ ልጅ አራተኛ ልጇ ነኝ። አረብ ሀገር ተሰደድ ለሷ በቃ ያለኝን ነገር አድርጋለሁ። ግን በስሟ የሆነ መሬት ገዛችና የዛሬ 2 ዓመት አካባቢ ሀገር ገብቼ ያንን መሬት እኔ በምልክላት ገንዘብ ማለት ነው። እናትሽ ነች? አዎ። ከዛ እሱ መሬት በስም ያዙርልኝ ስል ወንድሜ ጋር ተመካክረው አይዞርም አሉ። በዛ ተጣላን ከቤተሰብ ጋር። እሺ። ከዛ ስንጣላ በቃ እኔን አገለሉኝ እንዳለ ቤተሰብ እኔን እንትን አሉ። በቃ ለምንድን ነው ገንዘብ የምጠይቂው እናትሽን አሉኝ። እኔ በእኔ ስም ለምን እኔ ብዙ አመት ተሰቃይቻለሁ፣ እርሜን ሁሉ ጨርሻለሁ በስደት። ለምንድን ነው ሌሎች ልጆች እንዲካፈሉ ፈልገሽ ነው ወይ ምናምን በማለት ተጋጨን። በቃ አሁን ያለሁት እናቴን ሳናግራት ባለፈ ቀኔ ያለቅስና ከእናቴ ጋር መቁረጥ አልቻልኩም። ግን እነሱ ለእኔ የሆነ አስተያየታቸው መጥፎ አስተያየት ነው። በቃ እና እንዴት ትነግረኛለህ? እኔ ስደውላት አላቃትም ሁሉ ትለኛለች። ግን እኔ ወዳታለሁ እናቴ። ግን ሀዲስ 200,000 ብር ነው። የዛሬ ከ5 ዓመት በፊት የተገዛ መሬት ነው። አሁን ምንድነው እነሱ እያሉሽ ያሉት? ማለት መሬቱ ያንቺ አይደለም ነው? ሽጠን 200,000 ብር አንስጣት። ከዛ መሬቱ ባለፈ ሊሸጡ ታስማምተው የሆነ ጎረቤት መከረኝ። እንዴት ብርሽን ሊሰጡሽ ነው? ገንዘብሽን ይሰራል እኮ ያንቺ ብር፣ እምቢ በያቸው፣ መሬቴን ነው ፈልገው ብለሽ በይ አሉ። ዘመድ ጋር እንዲሆነ በእኛ ባህል ሽማግሌ የሆነ ትልልቅ ዘመድ ይሰባሰብና ከዛ ብሩ የማን መሬት የተገዛው ሲሏት የሷ ነው። እዚህ ነው ወንድሜ፣ ትልቅ ወንድሜ ሀይቅ ነበር፣ ሀይቅ የሚባል ሀገር። ከዛ ሄዶ እዛ ነበረና እሱ ነው ሽጭና ብር ነው 200,000 ስጪ 600,000 ብር ሊያወጣ ነው፣ ሽጠን እና አንቺ እንከፋፈል ጋር ወንድሟ ነው አለች። በቃ እኔ አሁን ግን ቆረጥኩኝ። ግን መልሼ አለቅሳለሁ ትዝ ሲለኝ ቤተሰብ ለምን እንዳረኩላል። እንደገና ደግሞ ገንዘቤን እፈልጋለሁ። ምንድን ማድረግ ግራ ገባኝ። እስከከረኝ ብሩ ሊሰጡሽ ከፈለጉ ለምንድን ነው መሬቱ በስምሽ እንዳይሆን የፈለጉት? ይገባል። ሽጠው ሊጠቀሙ እነሱ ለእኔ የሚሰጡኝ ዛሬ 5 ዓመት በፊት የተገዛ መሬት ነው። 200,000 ብር አውጥቼ ለማትረፍ ፈልገው ነው አትርፎኔ የሚሰጡኝ ያችን አይነቴን ነው። ያ 200,000 ብር ብዙ ይሰራል። ጎረቤትም ዘመድም ትልልቅ ዘመድ ይመክሩኝ። እሷ በሰዓት በበረሃ ተቀጥራ ለምንድን ነው እንጂ የምትውሉት መሬትሽንም ቢበያሉኝ እኔ ዘመድ ሰምችን ቢልኩ መሬት ለምን ብዙ ዓመት ተቀምጧል። ይሄኔ ብር ብዙ ነገር የባንክ አካውንት አለሽ በስምሽ? አለኝ። እሺ አሁን ሚውት አድርጊና አዳምጪ። ጠቃሚ ሀሳብ ልስጥሽ። እሺ መራብ። እሺ ጥፋቱ ያንቺ ነው። እዚህ ውስጥ ያላችሁ ስሙ፣ ጆሮ ካላችሁ ጥፋቱ ያንቺ። የምነግራችሁ እኮ ነው እየሆነ ያለው ህይወታችሁ ላይ። አትመኑ ማንንም። እናቴ አባቴ አክስት የለም፣ ማንም አይታመንም። ገንዘብ የማይቀይረው ማንንም ሰው የለም። በገንዘብ ጉዳይ ከቤተሰቦቻችሁ ጋር አትነጋጉ። ግዙልኝ፣ መሬት ግዙልኝ፣ ጫማ ግዙልኝ፣ ሻሽ ግዙ አትበሉ። ራሳችሁ አታረጉትም እንዴ? ምንድነው ችግሩ? አልገባኝም። ወይስ ንትርኩን ትፈልጉታላችሁ? ሰው አያደርግም። እንዲህ ግዙልኝ ብለሽ ስትሄጂ አቀንሶ ወይ ተጠቅሞበት የምናምን ነው የሚገዛልሽ። ተራ ጉዳይ ተራ ደግሞ ይገዛና ደግሞ ያንንም ደግሞ ኦኬ እቺን ነገር ስናያት ጥሩ ታወጣለች። 200,000 ብር ነው የለካቸው። 200,000 ብር አድርገን እንስጣት፣ እኛ 6 ብንሸጠው ቀሊጦ እናደርጓለን። አለቀ። ምን ታመጫለሽ? አትከሺ። እናትሽን ፍርድ ቤት ሄደሽ ተፈጥሮ ይዝሻል። ጥፋቱ ያንቺ ስለሆነ ኃላፊነቱ ስጪ። 200,000 ብርሽን ያስገቡልሽ በአካውንትሽ። ጠንክረሽ ስሪ፣ ገንዘብ ሴቭ አድርጊ፣ አካውንትሽ ውስጥ ሴቭ አድርጊ። ሂጂና ምን የመሰለ ቤት ራስሽ ቆመሽ ግዢ ወይ ስሪ።
ካንቺ ይለፍ። ከእናትና ከአባትሽ ጋር በገንዘብ ቆመሽ መከራከር በራሱ በጣም ከባድ ስሜት አለው። ይህን ስጡኝ፣ ይህን ከለከሉኝ ምናምን ሽማግሌ ሰብስበሽ ከአባትሽና ከእናትሽ ጋር አንቺ ከነሱ መሻል አለብሽ። ገብቶሽ እነሱ ማስተዋልና ከልጃቸው ጋር ማስተዋል አቅቷቸው ከልጃቸው ጋር በገንዘብ ጉዳይ የሚፋለጡ ከሆነ ተይላቸው። ስንትም ያትርፉ እስቲ ጥቃማቸው ህይወታቸው መልሶ እኮ እጅሽ ላይ የሚጥላቸው አለቀ። የተገፋ ሰው ሁሌ ጥሩ ተገፉ ባይዘ የገፋሽው ሰው ሁሌ እጃችሁ ላይ ነው የሚወድቀው። ምናልባት አንቺ ገንዘቡን 200 ሺህ ብር አስገብተውልሽ እነሱ 600 ሺህ የሚሸጠውት ለምሳሌ ነው ልጅ አትርፈው ምናምን ተቆዳድሰው ተከፋፍለውት ምናምን አይጠቅማቸውም፣ ህይወታቸውንም አይቀይርም። ያንቺ ላብ ስለሆነ ሰው በልተው ጨርሰው ነገ ከነገ ወዲያ እጅሽ ላይ ይወድቃሉ። እጅሽ ላይ ይሄ የህይወት ህግ ነው። ባይዞ መቼም ቢሆን አትግፉ። የምትገፉት በተመሳሳይ መልኩ እናንተን ይገፋችኋል። ምንም ነገር አሁን ለምሳሌ ይሄንን ጠረጴዛ ብገፋው በተመሳሳይ ፎርስ እሱም እየገፋኝ። ምሳሌ በህይወት ውስጥ ሰውን ስትገፉ በተመሳሳይ መልኩ ወደ እናንተ የምትገፉበት ነገር ይመጣል። ስለዚህ ማንንም አትግፉ፣ ከማንም ምንም አትንጠቁ። ይንጠቋችሁ እንደው ጥሩ ነው። ስለዚህ እሺ 200 ሺህ ብር ነው እሺ አስገቡልኝ በይና ያስገቡልሽ። ከዛ በኋላ ዝም በይ፣ አንገትሽ እንድፊ፣ ምንም አትናገሪ፣ ከማንም ጋር በገንዘብ አትንደካኪ። ስሪና በአካውንትሽ ገንዘብ ሴቭ አድርገሽ እዛ ያለሽን እዚህ ያለሽን አንድ ላይ አድርገሽ ስትሄጂ በአካል ራስሽ ቆመሽ ለማንም ሳትናገሪ ጥሩ ቦታ መርጠሽ ጥሩ ቤት ገዝተሽ ቆንጆ ኑሮ ትኖሪያለሽ። ይህንንም እንዳይከለክሉሽ እንትን ማለት ነው። ምክንያቱም ይህንንም አንሰጥም እንኳን ቢሉ መቼም ፍርድ ቤት እናትሽን ከሰሽ ትከራከሪያለሽ ማለት ገባር ነው። በዚህ መንገድ አስተካኪው። አሁን ይህን የምታደርጊው ምልሽን የሚዋጥልሽ ምን ሲሆን መሰለሽ? ኃላፊነት ስትወስጂ የኔ ጥፋት ስላመንኳቸው እንዲላኩ ብዬ ስለላኩኝ ብለሽ ኃላፊነት ስትወስጂ ያኔ ሰላምሽን ታገኛለሽ። ተግባባን? በጣም ነው የማመሰግነው። ብዙ ጊዜ እከታተላለሁ ረጅም ዓመት። በጣም ነው ግን ከልብ የማመሰግነው። ምንም ችግር የለም። ይልናት አመሰግናለሁ። እሺ እሺ ወንድ ከባድ ነው። እየሰማችሁ ነው። እንደነው አሁንማ ቤቴ ውስጥ እኮ ጀልባ ገዝቻለሁ። በጀልባ እኮ ነው የሚንቀሳቀሰው እየቀዘፈ። እግዚአብሔር ይሁን። እሺ ምን ታዘ የሆነ የሚንኮሻኮሽ ነገር አለ። አዎ እሱን እያልኩ ነው። እየነዳ ስለሆነ ለዛ ነው። እሺ ላቁምና እስቲ ቆማዱና አሁን ሰላም አለው። አሁን ጥሩ። ኦኬ አሌክስ፣ እኔ ታሪኬን ላጫውታችሁ። አንዳንድ ሰዎች ምናልባት የሚማሩበት ከሆነ እኔም ደግሞ ያልቋጨሁት ነገር ስላለ ማለት ነው። እኔ እድሜ በጣም ትልቅ ነው። የልጆች እናት ነኝ። የተፈታንበት ምክንያት በጣም አንዳንድ ጊዜ ሰዎች በህይወትህ ሲገቡ በተለይ ቤተሰብ ጥሩ አይደለም። ምንም የኔና እሱ ጸብ ምናምን የለንም፣ ግን በቃ እግዚአብሔር የፈቀደልን ጊዜ ስለሆነ ይሄ ሆነ። ህይወታችንን እየኖርን ነው፣ ግን ከተለያየን ኦልሞስት ወደ 5 ዓመት ምናምን ሆኖናል እና የ4 ልጆች እናት ነን። ግን ምን አለ መሰለህ እኔ አሁን ወደ ሌላ ሪሌሽንሽፕ ለመጀመር ስል አልቻልኩም። ከአንድም 2 ሰው መጥቶ የእውነት በጣም አላቸው የሚባሉ ሰዎች ናቸው፣ ግን ውስጤ እስካሁን ድረስ መቀበል አቃተው። ገብቶሃል? በቃ የኔን ሰውነት ለሌላ ሰው አሳልፎ ለመስጠት ልጆች ሲኖሩ ይገብናቸው ማለት ይሄን ያህል ህፃን አይደለሁም። እኔም እንዳልኩ ትልቅ ሰው ነኝ፣ ህፃን አይደለሁም። ግን በቃ የኔን ሰውነት ለሌላ ሰው እንትን ማለቱ ስቲል
ከበደኝ። ምን እኔ ብዙም ጓደኛ የለኝም ይሄን ያህል ግን እና አንተ ጋር ገብተው ሰዎች ሲያወሩ ምናምን የእውነት ደስ ይለኛል። አንድ ቀን ምናልባት ሐሳቤን አካፍላቸው ይሆናል እያልኩኝ ግን ዛሬ ቆይ እስኪ ለምን አልደፍርም ብዬ ነው በአጋጣሚ ከፍተ ሳይህ ጊዜ የገባኋትና ሙቭ ኦን ለማድረግ አንዳንዴ የሚከብድ ነገር የለም። ከሌላ ሰው ጋርም ለመጀመር ልጆችህን ታስባለህ። ምን ላድርግ እስኪ እኔ በእውነት ለማንም እንትን ብዬ አላውቅም፣ ግን በቃ እንደው ለሰዎች ተሰብስበው ዛሬ ማማት አይደለ በቃ እንደ ንስሐ ይቆጠርልኝ ብዬ ነው የመጣሁትና እስኪ ምን ትለኛለህ አሌክስ? አንተንም ጎርፍ ከመውሰዱ በፊት አሁን ምን ያህል ነው እድሜሽ አሁን ያለሽበት? ወይ እኔ ቦቨ 40 ነኝ። አይገርምህም? ኦኬ ሶ ባልሽን አሁን ድረስ ታፈቅሪዋለሽ? የቀድሞ ባልሽ? በጣም ምክንያቱም እኔ ምንድነው የሚባለው የረጅም ዓመት የህይወት ጓደኛዬ ነው። አዘ ወንድም፣ አዘ እህት፣ አዘ ፋሚሊ ሁሉ ነገር ያው ስቲል አሁን ራሱ ተለያይተናል፣ ግን በጣም አዘ ጥሩ የሚባል እንትን ነው ያለን ግንኙነት ነው ያለን። ማለት መጥፎ አይደለም እንዳልኩህ ነው። በአጋጣሚ የሆነች አይደል ነው ልንገራችሁ አላቅም፣ ግን እህት አለችው አገር ቤት የምትኖር ገብቶሃል? እና እኔና እሷ ይሄን ያህል ለነገሩ ቤተሰቦቹም ሲጀመር እኔ እንደማይወዱኝ ያውቃለሁ። ለምን እኔ የሌላ እምነት ተከታይ ነኝ፣ እሱ ሌላ እምነት ተከታይ ነው። ግን እኔና እሱ ያው የልጅነት የምትለው አይነት ጥሩ ቦንድ ነበረን በማንም ሳይገባብን በፊት ማለት ነው። እና አጋጣሚ እኔ ዩቲዩብ ጀምራለሁ። ዩቲዩብ ጀምሬ አንዳንድ ነገሮች እሷ ከኔ ቀድማ ስለነበረ እንድታስረዳኝ ብዬ እንትን አደረግን ማለት ነው እንጂ እዛን ያህል እንዴት ነው የቤተሰብ የጓደኛ አይነት እንትን ግንኙነት የለንም ጭራሽ። ግን አንድ ቀን ምን አደረገች መሰለህ? ይሄንን ራሱ ከአይምሮዬ አንዳንዴ እንትን ይለኛል ለምን የሚለውም ለራሴ መልስ ስላላገኘሁለት ማለት ነው። አንድ ጊዜ ፎቶ የራሷን አውልቃ ፎቶ ላከችልኝ ማለት ነው። አሁን ያንን ፎቶ ልካለኝ ወይ አንተ እህትህ እኮ ፎቶ ላከችልኝ። እንግዲህ አስብ፣ እሷ አጠገቤ ቁጭ ብሏል። እኔ ፎቶ ላኪልኝ ያልኳት ነገር የለም፣ አልተላላክንም። ከዛ ፎቶሽን ላኪልኝ አለች። ከዛ ፎቶ ለምን ምን ያደርግልሻል ብዬ ስለ አይ ለሌላ ሰው ባሳየው ማለት እንግዳ ሌላ ሰው ሲመጣ የእህትህ ምንድነው ሚስት ብትባል ላሳይ ብላ አለችኝ። በእርግጠኝነት የምነግርህ እግዚአብሔር በሚያውቀው እኔም ብሎ የሚጠይቃት ወይም ደግሞ የእህትሽ የወንድምሽ ሚስት ብሎ የሚጠይቃት ፎቶ የዚህን ያህል የለንም። ግን ስትጨቀጭቀኝ ጊዜ አንተ ምን ላድርግ ልስጣት ወይስ ልቶ ስላ እኔ ስጫት አለ ማለት ነው። ላኪላት አለ ላኩላት። የኔን ፎቶ ጠየቀችኝ፣ እሷን ልካልኝ። ከዛ በኋላ የኔን ስትጨቀጭቀኝ ጊዜ ላኩላት ማለት ነው የኔን ፎቶ። እኔ የሚካኤል ልጅ ነኝ፣ እግዚአብሔርን በጣም ነው የማወደው። ግን ያ ፎቶ ከሄደ በኋላ ከላኩላት በኋላ እሱ አገር ቤት መሄድ ነበረበት። አገር ቤት ሄደ። ተመልሶ ሲመጣ እኔ የማቀው የኔ አብረን እናረጃለን ያልኩት ሰውዬ ተቀይሮ ሌላ ሞንስተር ሰው ሆኖ አይመጣም። ገባ? በዛ ምክንያት ለእንትን እንኳን ምንድን ይሄ አንዳንዴ ሰው ሰብስበ እኔ ሰው ያለኝ ሰው አይደለሁም ማለት ይሄ ጓደኛ ማበዛም አይደለሁም። ለምን ነገሬ ሁሉ እንትን ነው ፊት ለፊት ነው። ገብቷል? እኔ የሚደበቅ ምናምን ይሄ ህይወት የለኝም። እና መጣ በቃ ነው እኔ ዲቮርስ ነው የምፈልገው ምናምን አለ። ኧረ ተው እባክህ፣ ያለመንኩት ነገር የለም። ከዛ የሆነች ናይጄሪያ ጓደኛ ነበረችኝ ማለት የመስሪያ ቤት ሰው እንደዚህ አወራኋት። ሳወራት ጊዜ ሙሉ እንደዚህ አይነት ነገር እኮ እንዲህ አለ ማን ፎቶሽን ላኪ አለች። ከዛ በኋላ መባነን ጀመርኩኝ። ገብቶሃል? በጣም ከዛ እንደዚህ ብዬ ስጠይቅ የሚመልስልኝ ሰው የለም። እንደዚህ ምንድነው ብዬ ስጠይቅ ማለት ነው። ከዛ የሆነ ሰዓት ላይ ቲክቶክ ላይ የሆነ ሰው እንደዚህ በፎቶ ምናምን ኦኬ። ከዛ በኋላ እሱን አንደርስታንድ ማድረግ ጀመርኩኝ ማለት ነው።
ምክንያቱም እኔን ሲያይም በጣም ነው የሚናደደው። ያ የነበረው ልክ እንደማያውቀኝ እኔ ሞንስተር የሆንኩበት እስኪመስል ድረስ ማለት ነው። እና መጨረሻ ላይ ያው መለያየት ስለነበረብን ተለያየን። አሁን ከትንሽ ጊዜ በኋላ ያው ነገሮች እየበረዱ የሆነ ቤተክርስቲያን ላይ የተላከውን ፎቶ አቃጢው ምናምን አሉኝ ማለት ነው። ፎቶውን አቃጠልኩት። እኔ የላኩትን ፎቶ አቃጠልኩት። ገብቶሃል? ከዛ በኋላ ወደ ራሱ መመለስ ጀመረ ማለት ነው። የእውነት እግዚአብሔርን ነው የምልህ፣ ወደ ራሱ መመለስ አሁን በቃ ኢቭን አንዳንዴ ቫካንሲ ሁሉ አብረን የምንሄድበት አጋጣሚ አለ። ግን እሱ ሙቭዋን አድርጓል ማለት ኦልሬዲ በራሱ ህይወት የራሱ መንገድ ደስ በራሱ በሚፈልገው አይነት ህይወት እየኖረ ነው። ግን እኔ ግን እዚህ ጋር ስታክ አደረኩኝ ማለት አብሬ መመለስ አይደለም ግን በቃ የሆነ አንተ ከሌላ ሰው ጋር ስትሄድ ገላህን ሌላ ሰው አሳልፈ ስትሰጥ የሆነ ለልጆቼ የሆነ መጥፎ እናት የሆንኩባቸው አይነት ነገር ወይም ደግሞ የሆነ ለቃሉ አነጋገር በጣም ይቅርታ የሆነ ገላዋን ሸጣ የምታድር ሴት ገባህ በባለ እንደዛ አይነት። ምክንያቱም አንድን ሰው ወደህ አፍቅረህ ሲሆን ነው ጥሩ ይመስለኛል አይደለ? ግን እኔ ያ ነገር በአሁኑ ሰዓት ነገር የለም። ከሱ ጋርም ያለኝ ግንኙነት ያው አዘ ሲስተርን የልጆች አባት ስለሆነ ማለት ነው። እና ይሄ ነው ያለው። ሌላ የምትጠይቀኝ ካለ ጠይቃለሁ፣ ግን አንተም ደግሞ እስኪ ንገረኝ። እሺ ሚዩት አድርጊና አዳምጪኝ። አሁን አንደኛ ከቀድሞ ባለቤትሽ ጋር ያለሽ ነገር ቆም፣ ጨርሳችኋል፣ ተለያይታችኋል፣ የራሱን ሙቭ አድርጓል ብለሽኛል። አሁን ችግሩ ምንድነው? አንቺ ሌላ ሰው ህይወት ወደ ህይወትሽ ሲመጣ ልብሽ ውስጥ ያልወጣ ነገር ስላለ ወይም ያልዘጋሽው ቶፒክ ስላልዘጋሽው አንቺ ሌላ ሰው መቀበል ተቸግረሻል። ወይም ከሌላ ሰው ጋር ለመቀጠል፣ ለማውራት፣ ለመግባባት በቃ ለመጓዝ ተቸግረሻል። እሱ እኮ ሄዷል። አንደኛ ወደኋላ መመለስ አትችይም። ያለፈው ህይወትሽ ላይ ደግመሽ መግባት ያንን መግለጥ አትችይም። ኤክሶቻችሁ ኤክስ ናቸው። በቃ አለቀ። ይህ ማለት መጠላላት አለባችሁ ማለት አይደለም። አንቺ የቀድሞ ባለቤትሽ ጋር እንደ ጓደኛ ስትገናኝ ስቀሽ እንዴ ምናምን ተባብለሽ እኮ እንትን ትያለሽ፣ ግን ህይወትሽ ውስጥ አታስገቢውም መልሰሽ። በቃ አለቀ። ያን አደረግሽ ማለት ያነበብሽውን መጽሐፍ መልሰሽ ማንበብ ማለት ነው። ያየሽውን ፊልም መልሰሽ ማየት ማለት ነው። ሌላ ታሪክ የለም። ብዙዎቻችሁ ከኤክሶቻችሁ ጋር ብዙ ዓመት ተለያይታችሁ ቆይታችሁ ከዛ እንደገና እንመለስ አይነት ነገር ስትባሉ ደግማችሁ አዲስ ሰው ይመስላችሁና ወይ ተለውጫለሁ ተቀይሬያለሁ ሲላችሁ ተቀበሉታላችሁ። አይደለም፣ ያነበባችሁትን መጽሐፍ መልሳችሁ የምታነቡት አለቀ። ግን ሲለያይ ሰው ጠላት መሆን አለበት ብዬም አላምንም። በቃ ኖርማል ነው መሆን ያለብን በዛ ሰው በቃ ህይወታችን ውስጥ አይገባም እንጂ እንደ ማንኛውም ሰው ነው፣ ልናከብረው ይገባል። እግዚአብሔር ሰላምታ ልንነፍገው አይገባም። ጥላቻ ውስጣችን መብቃት የለበትም። ወደ ህይወትሽ ሌላ ሰው ለማስገባት አሁን መጀመሪያ ማድረግ ያለብሽ ውስጥ ያለውን ማውጣት። ውስጥ ያለውን አውጪ፣ ዝጊ ቶፒኩ። አዲስ ገጽ ከመግለጥሽ በፊት አንቺም ውስጥ ያለውን ሳታክሚውና ከውስጥሽ ኦልሬዲ ጨርሻለሁ ብለሽ ሙቭ ማድረግ ሳትጀምሪ ነው ሌላ ሰው ሲመጣ እንደገና እየተጋጨ የሚመለሰው። ስለዚህ ከዛሬ ጀምሮ ምን አድርጊ? ከቀድሞ ባለቤትሽ ጋር ያለሽን ፍላጎት፣ ኢንትረስት፣ ፍቅር ሊሆን ይችላል ምንም ከውስጥሽ አውጪ። ጊዜ ይወስድብሻል፣ ጊዜ ይወስዳል። ገብቶሻል? እሱ የሚያስታውሱሽን ነገሮች ከሱ ኤሪያ አካባቢ መራቅ ለጊዜው ገብቶሻል። ከዛ በኋላ ነው አዲስ ሰዎችን ስለመታወቅ ማሰብ ያለብሽ። ወደፊት ደግሞ ቀስ ያለ ሌላ ሰው ወደ ህይወትሽ ሲመጣ የተሻለ ነገር ሲሰጥሽ፣ የተሻለ ነገር ሲያሳይሽ ደግሞ ያ በአዲሱ ሚሞሪ እየተተካ ይሄዳል። መርሳትም አይጠበቅብሽ። አንዳንድ ነገሮችን እኮ መርሳት አይደለም ያለብን፣ ማከም ነው ባለበት። አይረሳም አይምሯችን፣ ለመርሳት አይደለም የተፈጠረው፣ ማከም ግን እንችላለን እዛው ባለበት። ስለዚህ ይህንን በማድረግ ወደፊት መንቀሳቀስ መጀመር ይጠበቅብሻል። ተግባባል? በጣም ነው የማመሰግነው። አትሊስት የሆነ ነገር ከአእምሮህ ሁል ጊዜ የሆነ ነገር ይዘህ አእምሮህ እንትን ያደርጋል። ምንድነው ቲክ 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 ያደርጋል አይደለ? ለዛ ነው እና አንዳንዴ ስታወራው የሆነ ነገር ይወጣልሃል። ለዛ ነው ያወራው ነው አንደርስታንድ። እሺ አካሙ በጣም ነው የማመሰግነው። እግዚአብሔር ብርክ ያርግ። ቀን መልካም ይሆንልህ። ቻው። እሺ ቻው።
እሺ ያው ከባድ ነው ለእሷ ማለት ነው። ሌላ ሰው ወደ ህይወታችሁ ኤክስ የሆኑት እኮ በምክንያት ነው ጓዶች። ኤክስን ዋይ ለማድረግ እየሞከራችሁ ከሆኑ ችግር ውስጥ እየገባችሁ ያላችሁ ዋይ ኤክስን አስቀምጠ ዋይ መፈለጋ ምናምን የሚባል ሂሳብ ሄሎ የኤክስ ነው የዋይን ዋጋ ፈልግ ነው የሚለው መምህራን አላችሁ እዚህ ውስጥ የኤክስ ነው የዋይን ዋጋ ነው ፈልግ የሚለው ማትስ ትምህርት ጭንቅላት የሚያዞረው ትምህርት ነበር በነገራችን። ሄሎ የኔ ትንሽ ለየት ያለ ነው። እኔ ማትስ ጭንቅላቴን ይዞሯል፣ ፊዚክስ ደግሞ በጣም ይቀለኛል። ሁለቱ እኮ ተያያዥ የሆኑ ትምህርቶች ናቸው፣ ግን ግራ የገባው አይነት ሰው ነኝ። እንደዚህ አሞኖ አጣሞኖ ምናምን የሚያስብል ማለት ነው። በጣም የምወደው ትምህርት ፊዚክስ ነው። በቃ ወድጄው በቃ ባላለቀ የሚያስብለኝ። ማትስ ደግሞ በቃ አስተማሪ ራሱ ሲገባ ሄሎ ቃል ኪዳን እባላለሁ። የምኖረው ሳኡዲ ነው። እሺ በራስ መተማመን የሚባል ነገር ጠፍቶብኛል እና ያንን ለማግኘት ምን ማድረግ አለብኝ? እስኪ ንገረኝ። በራስ መተማመን በራሴ መወሰንም አልችልም። የማደርገውን የምሰራውን ነገር እጠራጠራለሁ ራሴ ማለት ነው። እድሜሽ ስንት ነው? እድሜ 25 ነው። ምንድን ነው እስቲ ለምሳሌ አብራሪልና። ያን ልጅ እናት ነኝ። ድምፅሽ አይሰማም። አሁን ሳይሰማም ኤርፎኑን አውጪ እስቲ እናት። እሺ አሁንስ? ኤርፎኑን አወጣሽው? አዎ። እሺ አሁን ይሰማል። እሺ የአንድ ልጅ እናት ነኝ፣ ግን በፍቅር ህይወት ተጎድቻለሁ፣ ተክጃለሁ፣ ብዙ ነገር ደርሶብኛል። እሺ እዚህ ሀገር ከመጣሁ 8 ዓመቴ። 8 ዓመት ሙሉ ከሰው ርቄና በቃ ራሴን ብቻዬን ተቀምጬ በቃ እንደማረባና ማንም እንደማይፈልገኝ፣ ከዛ ደግሞ ምንም ባደርግ የምፈልገውን ነገር መሆን እንደማልችል ነው የሚሰማኝ። እሺ እና አንዳንድ ጊዜ የማደርጋቸው ነገሮች ራሱ መዳም ቤት ነው የምሰራው። ከመዳም ቤት ራሱ ስሰራ የምሰራውን ነገር እጠራጠራለሁ። ሰርቼዋለሁ፣ አልሰራሁትም፣ ትክክል ነኝ አይደለሁም እያልኩ በራሴ መተማመኔም ጠፍቶብኛል። የበታችነት ይሰማኛል። እድሜ ምን ያህል ነው ያልሽኝ? 25 ከ25 ከ24 ከ23 አላልፍም ወዳለ ሴቶች እድሜው ራሱ ትንሽ ሕክምና የሚያስፈልገው ይመስለኛል። እሺ ሚዩት አድርጊና አሁን በራስ መተማመን ስለ በራስ መተማመን እናወራ። በራስ መተማመን ማለት ፍርሃትሽን ተጋፈጪው። ገብቶሻል? ፍርሃት ሁልጊዜ የሆነ ነገር ቦታ ከመድረስ ነው የሚያቆመው። እኔ ምን ጭምር ነው የምልሽ፣ ስራዎችን ስሰራ ልክ ነኝ ልክ አይደለም ወይ ደግሞ ሳሳት ይሆን ወድቅ ይሆን ይበላሽ ይሆን የሚል ስጋትና ፍርሃት ሁላችንም ውስጥ የነበረ ነው። አሁን ግን ምንም ነገር መስራት ከፈለኩ ይበላሽ ምን ይመጣል? ገብቶሻል? ልሳሳት ይፍረስ ምን ይመጣል? አትሊስት ባጣ ነው፣ አትሊስት በወድቅ ነው፣ አልሞትም። ሞክሬው ከተበላሸም ከፈረሰም ምንም ነገር ከተሳሳትኩ እንደገና ጀምራለሁ። ይሄ ነው የኔ አቋም፣ ምሳሌ ነው የምልሽ። ስለዚህ ማድረግ የምፈልገው ነገር ውስጥ በድፍረት ነው የምገባው። ጦር ሜዳ ውስጥ ገብቶሻል? ሶፋን ለማለው ወይ መውደቅ ወይ መበላሸት ነው ወይ ማሳካት ነው። ከሁለት አንዱ ነው። ሁለቱም ቢመጣ አክሰፕት ለማድረግ ዝግጁ። ስለዚህ እንደገና ለመሞከር እንደገና ለመጀመር እድል እስካለኝ ድረስ ፈጣሪ እድሜና ጤና እስከሰጠኝ ድረስ ምድር ላይ የምሰራቸው የትኛውም ስራዎች የምሞክራቸው የትኛውም ሙከራዎች
ከመሞከር ከማድረግ ወደ ኋላ አልልም። ሙቭ አደርጋለሁ። ላጣ ወይ ሊበላሽ ይችላል፣ ላይሳካ ይችላል። እንደገና ደግሞ ጀምራለሁ፣ እንደገና ደግሞ ሞክራለሁ፣ እንደገና ሞክራለሁ። ከዜሮ ጀምራለሁ። ይሳካል። የሆነ ሰዓት ሙከራ እስኮንሽ ድረስ ደጋግመሽ ማለት ነው። ወደኋላ ስትመለሽ እንደገና ስትሞክር ወደ በስንተኛው እንደሚሳካ አታውቂም እንጂ ግን ይሳካል፣ ይሆናል። ሲሆን ቢንጎ በቃ ገብቶሻል። አንዳንዴ ስራም ሊሆን ይችላል። ስራ ስንሰራ ሌት ተቀን መስራት ትወድቃላችሁ፣ ይበላሻል። አሁን መስራት ትወድቃላችሁ። አሁን መሞከር ትወድቃላችሁ። በዚህ ሁሉ መሀል እናንተ የተሻላችሁ እየሆናችሁ ነው የምትመጡት። ራስ መተማመናችሁ የተሻለ እየሆነ ጥንካሬ ኤክስፒሪየንስድ ገብቷችኋል። የሆነ ሰዓት ሰርታችሁ የሆነ ሰዓት ሳታስቡት በአንድ ሌሊት ሊሆን ይችላል ቡም የምትሉት። ሜይ ቢ በአንድ ቀን ሰማይ ልትነኩ ትችላላችሁ፣ የምትፈልጉት ነገር በአንድ አግኝታችሁት። ያ ግን በአንድ ጀንበር የሆነ ሳይሆን የብዙ ጊዜ ሙከራ ጥርቅም አለመሆን አይችልም። ስለዚህ በራስ መተማመንሽን የሚያሳጣሽ ምንድነው? አንድ ነገር ምንድነው? ሀሳቢ አይምሮሽ ውስጥ ብሳሳትስ፣ ልክ ባልሆንስ፣ ሶችን ከሰበርሻት እመኝ የምትፈሪው ነገር አይኖርም። በምንም ዘርፍ ያላችሁ ሰው ያነሳችሁ ጥያቄ እንደውም ነው ጥሩ ነው። በምንም ቢዝነስ የምትሰሩ ሰዎች ካላችሁ፣ ተማሪ ከሆናችሁ፣ ምንም ነገር ላይ ንግድ ጀምራችሁ፣ ለምሳሌ ኪሳራ ብቻ ሊሆን ይችላል ህይወታችሁ ውስጥ ያለው ትሞክራላችሁ። ኪሳራ፣ ውድቀት፣ አታድጉም። እንደገና ትሞክራላችሁ፣ ታጣላችሁ። እንደገና ትሞክራላችሁ፣ ታጣላችሁ። ሞክሩ ደጋግማችሁ። ከአንድ ጀምር ሚሊዮነር ልትሆኑ ትችላላችሁ አንድ ቀን በአንድ ሌሊት። ግን ያ የሆነው እንደ እድል ሳይሆን የሁል ጊዜ ሙከራ ውስጥ ስለሆናችሁ፣ ፈጣሪ ደግሞ ሲክስ አንዴ ነው። ስለዚህ ይህንን አድርጊ። ተግባባል። ድፈሪ፣ ስሪ፣ አድርጊ፣ ተሳሳች። ላለመሳሳት አትፍሪ። እሺ። ሁለተኛ ጥያቄ ደግሞ በዚህ ልጠይቅ። የልጅ አባት ጋር ከተለያየን 2 ዓመት ሊሆነን ነው። ነፍሰ ጡር እያለሁ ነው 4 ወር የተለያየ ነው። እንደማይፈልገኝ ያወቅኩት ብዙ ነገር በዚህ ማውራት የማልችለው ነገሮች ተፈጥረዋል እና እኔ መውለጃዬን ጠብቆ ነው ያገባው። እኔም ሆስፒታል ሆኜ እሱ ሰርግ አደረገ እና በዛ በጣም ተጎድቻለሁ እና ለመርሳት ሞክራለሁ። እንደማይፈልገኝ ልጁንም እንደማይፈልግ ነግሮኛል፣ እንደማይጠይቅ ነግሮኛል። ግን ተስፋ መቁረጥ አልቻልኩም። ይመጣል፣ ይቅርታ ይጠይቀኛል ብዬ እየጠበቅኩ ነበር እና ውስጤ በጣም እየተጎዳ ነው። እሱን ለመርሳትስ ከህይወቴስ ከልጄም እንዴት አድርጌ ላስወግደው እችላለሁ? ምን ያህል ጊዜው ነው ከተለያያችሁ? የ4 ወር ነፍሰ ጡር ነው የተለያየ ነው። ከወለድኩ አሁን 1 ዓመት ከ2 ወር። የት ነው ያለው እሱ? አሁን አታውቂም የት እንዳለ? እዚሁ ጅዳ ነው ያለው። አብረን እዚሁ ጅዳ ነው፣ አንድ ከተማ እኮ። ምንድነው ፍላጎት የለውም ነው ምንድነው? እሱ ጋር አይወደንም፣ እኔንም ልጄንም አይፈልገንም፣ አይወደንም። እኔ ግን ከልጁ ጋር እንድገናኝና ልጁን እንድጠይቅ እፈልግ ነበር። ይቅርታ እኔንም እንድጠይቀኝ እፈልግ ነበር። ለምንድን ነው ይቅርታ? ደጋግሜ ደውዬለታለሁ። ባደረገው እኔ ሳላጠፋ አጥፍተሻል ብሎ ቤተሰብ። እሺ አሁን ለዚህ ምን መሰለሽ፣ አሁን ማትፈለጊበት ቦታ በቤት ትፈልጉኝ ማለት የለብሽም። እሷ አይወድሽም ማለት አንቺ የምትወደጂ ሰው አይደለሽም ማለት አይደል። ኢነርጂሽን ኃይልሽን በሙሉ ከሱ ላይ አንሺና የራስሽን ህይወት ኖሪ። ሲንግል ማሞች አሉ በጣም ብዙ ጠንካራ፣ በጣም ጎበዝ ልጃቸው የሚያሳድጉ፣ ማሳደግ ብቻ ሲሆን አሳድገው ለትልቅ ደረጃ ያደረሱ። ስለዚህ ታዩ በቃ አይፈልግማ። ምን አጨቃጨቅሽ? ልጁንም እንዲህ አይነት አባት ስም ያደርግለታል። ልጁ ኃላፊነት የማይወስድ ነገር እኮ ሲያድግ እኮ ልጁ ልጄ ብሎ እኮ ይመጣል እኮ። ስለዚህ ታዩ በቃ አዲስ ግልጽ ግለጭ። ከዛሬ ጀምረሽ ከልጅሽ ጋር ደስተኛ ሁኚ፣ አመስግኚ፣ ራሽን ጠብቂ፣ ጤናሽን ጠብቂ፣ ጠንካራ ሰራተኛ ሁኚ፣ ገንዘብ ያዢ። ኮምፕሊትሊ የእሱን ቶፒክ ዘግተሽ
አዲስ ምዕራፍ ጀመር። ምንም በቃ እዛ ጋር ቦታሽ አይደለም። ከዛ አንቺ ማለት ነው ልክ ስታድጊና የራስሽን ህይወት ስትሞሪ ደግሞ እንዲህ አይነት ሰዎች እንደዛ ናቸው። ይሸታቸዋል እና ይመጣሉ፣ አነፍንፎ ይመጣል። ይቅር በይኝ ምናምን፣ ግን ወዶሽ አይደለም። ያኔ ነው መጠንቀቅ ያለብሽ። ያኔ እንዳትሸወጂ። ያኔ መልሰሽ ህይወትሽ ውስጥ ያስገባሽው ቀን በገዛ እጅሽ ገመድ ራስሽ ላይ አጥርቀሽ እንደታነቅሽ ቁጥር፣ ወይም በገዛ እጅሽ ቢላ አንገትሽ ላይ እንዳደረግሽ ቁጥር፣ አፈቅረዋለሁ ምናምን የሚባለውን ነገር ጂኒ ምናምን ወደኋላ አርገሽ አርጉ። ፍቅር ሲይዛችሁ ያ ሰው ተመልሶ ሲመጣ ወዷችሁ ይመስላችኋል። አይደለም። በፍቅር አትታወሩ። ጭንቅላታችሁን ተጠቀሙበት። በልብ ብቻ አይደለም። ስትተሽ ስንት ከፊት የሚጠብቅሽ ነገር አለ። ኔና ስንት ለልጅሽ ማትረፍ ያለብሽ ታሪክ አለ። እዛ ነገር ላይ ትልቁ ስዕል ላይ አተኩሩ። የተግባባን? ግልጽ ነው? አዎ ግልጽ ነው። በጣም አመሰግናለሁ። እሺ እኔም አመሰግናለሁ። መልካም ቀን። እሺ አስቸጋሪ ነው ጎበዝ፣ ከባድ ነው። እንዴት ነው ነገሩ? አፈቀዋለሁ። አንዳንዴ እንደዚህ አይነት ወንዶች ነው ደግሞ የሚፈቀዱ። ለው ጀመነት ምክር ፈልጌ ነበረ። እሺ ድምፅሽን ከፍ አድርጊውና ንገሪኝ። እሺ እኔ አሁን ያለሁት ሳውዲ ነው እና ባለትዳር ነኝ። እኔና እሱ ብዙም አናወራም። በ15 ቀን አንዴ እንደዚህ ነው የምናወራው እና ኦንላይንም ብዙም አይገባም። አብዛኛው ጊዜ እንትን ላይ ቲክታክ ላይ ኦንላይን ነው የማገኘው እና ብዙ ጊዜ ደውልና ብዙም ደወልኩ እኔ ራሱ ደውዬ የ10 ደቂቃ እንደዚህ ነው ማውራው ማለት ነው የሚያወራኝ። ከዛ ይዘጋዋል። ብዙም ማውራት አይፈልግም ማለት ነው እና ግራ ገብቶኛል አሁን ባለሁበት ሁኔታ ማለት ነው። እኔ አሁን ከመጣሁ ቢያንስ አንድ አመት ከምናምን ሆኖኛል እና ያው ብዙ ነገርም ተፈጥሯል። ከዛ በፊት ሳንጋባ በፊት እዚህ ነበርኩ መጀመሪያ እና ባጃጅ ገዝቼልህ ነበረ ሳንጋባ በፊት። ቆይ ግን የተዋወቃችሁበት መንገድ ምን ነበር? የተዋወቅ ነው ያው አንድ ሰፈር ነን፣ ትንሽ ብንራራቅ ነው። እሺ አገር ከገባው በኋላ ነው የተዋወቅ ነው ማለት ነው። እሺ ከዛ ያው እዚህ መጣሁኝ። አሁን ስመጣ ሁለተኛ ዙር ነው እና ያው አምኜው ያው እሱም እንትን አላለኝም አላሳፈረኝም፣ ግን ባጃጁን ገዝቷል። መሬት ብሎ ነበር፣ መሬትም ገዛ ማለት ነው። ሀገር ከገባሁኝ በኋላ ተጋባን። እዚህ ከመጣሁኝ በኋላ እዛም በነበርንበት ሰዓት በቃ የማላውቀው ሰው ሆነብኝ ማለት ነው። የኔ ቤተሰቦች ደግሞ ፍላጎት የላቸውም ማለት እኔ መጀመሪያ ኦርቶዶክስ ነበርኩኝ፣ ሳገባ ነው ወደ እስልምና የገባሁት። በዛ ምክንያት አንዳቸውም ሊያወሩኝ ፈቃደኛ አይደለም። በቃ ማማ የሚያበሳጨኝ ማለት ነው። ማለት እኔ አብረን ምናምን በሆነ ሰዓት እንለያይ ብዬው ነበረ። በጣም አናዶኝ ማለት ነውና ከዛ በሱ በኩል ደግሞ ፈቃደኛ አይደለም እና እኔ አሁን ገራ ያጋባኝ ነገር ቢኖር ችግር የለውም። አንዳንዴ ተለምዷል ከአንዳንድ ነገሮች ብር ስልክ ሲሆን እሺ በቃ ያወራኛል።
ብር ከመላኪ በፊት ከላኩ በኋላ ሲገባለት ራሱ አይነግረኝም። በቃ ከዛውም ይጠፋል ማለት ነው። ይጠፋል ማለት አያወራኝም። ኦንላይን ላይ መግባት ያቆማል። ብር እንድትልኪለት ሲፈልግ ግን ያወራሻል። ናው ማለት ልልክ ነበረ፣ እንዴት ነው አሁን ኢትዮጵያ ምን አዲስ ነገር አለ? ይህን ነገር ብናረግ ምናምን ስለው ችግር የለውም ምናምን ይላል። ከዛ ከላኩኝ በኋላ መግባቱ ራሱ አይነግረኝም ማለት ነው። እንደ ባል ምናምን አያወራሽም? አዎ አሁን እኔና እሱ ባልና ሚስት እንደዚህ አንመስልም በጭራሽ ማለት ነው። ጊዜ ምናምን የለም፣ ጊዜ የለውም በጭራሽ። እኔ ነኝ እሱም በ15 ቀን አንዴ ፈልጌ ካለው አውራኝ ምናምን ብዬው ነው ይደውልልኝ ማለት ነው። እና ጓደኛው ራሱ ላወራው ፈልጌ ነበረ አውርቼውም አለው፣ ግን ያው አንዳንድ ነገሩ ወደ እሱ ነው ያደላው፣ ብዙ ጊዜ አብሮ ስለሚያሳልፉ ማለት ነው። አሁን ምንድነው የምትፈልጊው? እኔ ምክር ብቻ ነው የምፈልገው እኮ። ማለት አሁን ከሱ ጋር መቀጠል አትፈልጊም ማለት? እኔ ያው ባለሁበት ሁኔታ በቃ አንደኛ ሰው ሀገርም ላይ ነው ያለሁት ብዙ፣ ግን እኔ ራሴን ያመኛል ያዞረኛል ማለት ነው። እንደዚህ ነገር ስጨናነቅ ምናምን ያ ነገር ደግሞ አልቻልኩትም። እስከ ዛሬ ምን ያህል ብር ልከሽለታል? ከአጠቃላይ ባጃጅ መግዛቱን ጀምሮ ቢያንስ የ3 ዓመት ከ5 ወር እንደዚህ ይሆናል። አሁን ምንድን ነው የሚሰራው? እሱ ባጃጅ ነው የሚሰራው። የ3 ዓመት ከምናምን ብርም ልከሽለት ባጃጅ ነው የሚሰራው? አዎ። እሺ ሚዩት አድርጊ እስኪ። አስቸጋሪ ምን አይነት ነገር እንደምናደርግ እኮ ከባድ ነው እኮ ጎበዝ። ሁሉም አንድ አይነት ይሆናል? በፎቶ ኮፒ ማሽን እኮ የተፈለፈሉ እኮ ነው የሚመስሉት። አሁን አንዳንዶቹ ወንዶች ያገባቸዋቸው ኮፒ የ3 ዓመት ከምናምን ብር ልከሽለት እንኳን አልተለወጠበትም። ይፍና ይሻል እንደው ተለውጦበት የሆነ በቃ ድርጅት ከፍቶ ምናምን እንደው ህይወቱን ቀይሮበት ቢሆን ኦኬ፣ አትሊስት የላከችለትን ገንዘብ ቁም ነገር ላውሎታል ምናምን እኮ ልትይ ትችላለሽ። 3 ዓመት ሙሉ የሰራሽበትን ገንዘብ ልከሽለት እስካሁን ባጃጅ ነው የሚሰራው። ገንዘቡን ፈጅቶት ማለት ነው። ይሄ ወንድ ታዲያውን መቼ ነው የሚለወጠው? እንደዚህ እንኳን አንቺ ልከሽለት ገንዘብ ያልተለወጠ እንዲሁ ነው በቃ ከሱ ጋር የምትሆኘው እንዲሁ የበታችን ነው። እሺ እንዴት እንዳትማስረዳሽ ግን ባላቅም፣ አሁን ይሄ ሰው በቃ ለአንቺ የሚሆን ወንድ አይደለም። ገብቶሻል? ሴቶች የማይደርሱበት ቦታ ይቀመጥ ራሱ የሚባል ገንዘብ እስክትልኪለት ያወራሻል። ከላክሽለት በኋላ ገብቷል እንኳን አይልሽ። ምን ያህል እንደናቀሽ አየሽው? አሁን ችለሽ ኑሪ ምናምን ትዳር ነው የሚልሽ ሰው አለ። ይኑር ራሱ ገብቶ በተቀማጭ አማይ ቅርቡ ነው ምናምን ይባላል። እንዳትኖሪ የፈለገው ነገር ቢመጣ እንዴ ማነው ፍትህ የሚሰጥሽ? እንዴ ይሄ ሰው ገንዘብ ገንዘብ ከላክሽለት በኋላ ገብቷል እንኳን ገንዘቡ ማይልሽ የሚንቅሽ የራሱን ህይወት የጀመረ ሰው እኮ ነው። ይሄኔ ሌላ ቦታ እኮ እየኖረ ነው። በምን ሂሳብ ነው አንቺ ሰው ቤት ሽንት ቤት አጥበሽ የሰራሽውን በሙሉ እየላክሽ የእሱን ትዳር የምታገኘው? ማለት እሱ ሌላ ሴት አግብቶ ወይም ከሌላ ሴት ጋር እንደፈለገ ሲሆን አንቺ እየላክሽ ህይወት ይሆነኛል ብለሽ። ትክክል እኮ አይደለም። ትዳር እኮ የጋራ እኮ ቤት እኮ ነው። ወንዱም ሴቷም ሲለፉ የጋራ ልፋት እኮ ነው ያለበት። የጋራ መተጋገዝ መተዛዘን ነው መኖር ያለበት። ስለዚህ እምቢት ያለሽ ማለት ነው። ከዛሬ ጀምሮ እንዳትልኪ፣ 5 ሳንቲም እንዳትልኪ። የመጣው ይምጣ፣ ምን ይመጣል። በቃ ሲንግል ነው የምትሆኚው እኮ። ከዛ ውጭ ሌላ ታሪክ እኮ የለም። አሁንም እኮ ሲንግል ነሽ። ኖርማሊ ያው ባለትዳር ነው ባለትዳር ነኝ ብለሽ ስላሰብሽ ነው እንጂ ሲንግል ነሽ እመኝ። ስለዚህ ድንቡሎ ሳንቲም እንዳትልኪ፣ ገንዘብሽን ያዥው። ከሰማይ በታች ዋስትናሽ ምን እንደሆነ ታውቂያለሽ?
ብር የምድር ህግ በዛ ነው የሚተዳደረው። ወደዳችሁም ጠላችሁ ገንዘብ ከሌላችሁ ትቢያ ናችሁ፣ አፈር ናችሁ፣ ማንም አያውቃችሁ። ስማችሁን እንኳን ይረሱታል። ባሌ አባቴ እናቴ ገለመሌ የለም ትረሻለሽ። ካለሽ ደግሞ ዓለም ሁሉ ያጨበጭብልሻል። ማያውቅሽ ሰው በሙሉ ኖር ብሎ ይነሳልሻል። መንገድ ላይ ቀይ ምንጣፍ ያነጥፉልሻል። ማያውቅሽ ሰው ሂሮ ጀግና ብሎ ያጨበጭብልሻል። ገና ሲያዩሽ ይስቁልሻል። ባታምሪም ታምሪያለሽ ገንዘብ ካለሽ። ገንዘብ ያለው አስቀያሚ ሰው የለም ምድር ላይ ጋይስ። ሁሉም ሰው ጎንበስ ቀና ይልላችኋል። ከሌለሽ ደግሞ የለሽም ነው አንቺ ራሱ። ስለዚህ ዋስትናሽ እሱ ስለሆነ እሱን ያዥው። ሴቭ አድርጊ በአካውንትሽ። ሀገር ቤት ስትሄጂ ድንገት ሂጂ። እኔ መመክረሽ አንድ ምክር፣ ገንዘቧን ያዥ አድርጋትና ወደ ሀገርሽ ስትሄጂ መጣው ሳትይ ሂጂ። በደንብ አዳምጪ። የሚጠቅምሽን ነገር ነው የምነግርሽ። ልመጣ ነው በዚህ ቀን ትኬት ቆርጫለሁ ካልሽ ሰውየው ተዘጋጅቶ ነው የሚጠብቅሽ። ዲኮር አድርጎ ቤቱን ጽድት አድርጎ ቄጤማ ጎዝጉዞ ዌልካም ቱ ሆም ምናምን የሚል ለጥፎ ይጠብቅሻል። ግን እኮ አንቺ በረራ ከመግባትሽ በፊት ወደ ሀገርሽ እሱ ምን ሲያደርግ እንደነበረ ፈጣሪና እሱ ነው የሚያውቁት። ምን ታደርጊያለሽ? ልመጣ ነው አትይም። ሀገርሽ ነው የምትሄጂው። ወከባ አያስፈልግም፣ አዋራ ማስጨስ አያስፈልግም፣ ልመጣ ተቀባይም አያስፈልግሽም። ሰው እንደውም ከሀገሩ ሊወጣ ሲል ነው ሌላ ሀገር ሲሄድ ነው ተቀባይ የሚያስፈልገው። ሀገር የሚሄድ ከሆነ ያደግኩበት የኖርኩበት ነው፣ የምን ተቀባይ ነው? ትኬት ትቆርጫለሽ፣ ሻንጣሽን እየጎተልሽ ትሄጃለሽ። ታክሲ ተሳፍረሽ ቤቴ ውሰደኝ አለቀ። ትሄጃለሽ፣ ቤትሽን አንኳኩሽ፣ ስትገቢ ሰርፕራይዙን ታገኘዋለሽ። ታማኝ ከሆነ ያ ሰው በታማኝነቱ ታገኘዋለሽ። ወስላታ ከሆነ ደግሞ እንደዚሁ ሰው ተለስ እጅ ከፍንጅ ታገኘዋለሽ። ቢንጎ ያኔ ይቆርጥልሻል። ማስመሰል የለ፣ ጭምብል የለ፣ ድራማ የሌለው ኦሪጂናሉ ነገር ማግኘት የምትፈልጉ ከሆነ ወደ ሀገራችሁ ስትሄዱ ልመጣ ነው ወደ ሀገሬ ማስታወቂያ አትሱ፣ ለማንም አትናገሩ። ዝም ብላችሁ ሰተት ብላችሁ ግቡ ቤት ውስጥ። ይሄ ነው የወንድምነት ሀሳቤ። ከገባችሁ እውነታውን ማወቅ የምትፈልጉ ከሆነ ተግባባን። ግልጽ ነው ማዳም። ሄሎ ሄደች እንዴ? ምንድን ነው ነገር? ሄሎ ማን ነው ሚዩት ያደርጋት? ራሷ ነች። ሚዩት ነሽ። ተለያየን፣ እየተያየን ማለት አሁን ነው። አልሰማችኝም እንዳይባል ብቻ። ሄሎ ምን ተፈጠረ? እሷ ነች ራሷ ሚዩት ያደረገችው ወይስ እናንተ ናችሁ? ሄዳ እንዳይሆን ተጠርታ ምናምን። በቃሽ ሌለችም። ለማንኛውም እንደሰማችን ተስፋ እናደርጋለን። እንደሰማችን ተስፋ እናደርጋለን። ሌሎቻችሁ ሰምታችኋል። ዞሮ ዞሮ እዚህ ጋር የሰማችሁ ሰዎች አደብ ብትገዙ ጥሩ ይመስለኛል። አደብ መግዛት በጣም ሸጋ ነገር ነው። እሺ ለማንኛውም ጥሩ ቆይታ ነው። በሽታውን አይሰማም? ይሰማል አይደለ? አይዞሽ። እሺ ቀቃና በይና ድምፅሽን ጠረቅ ጠረቅ አድርገሽ አውሪ። ምን እንታዘዝ? እሺ ምክር። እሺ ንገሪ። ምክር ፈልጌ እንኳን ጓደኛ ነበረኝ እና 4 ዓመት ምናምን ቆይተናል። ግን ያስተዋወቀኝ ቤተሰብም ሆነ ጓደኛ የለም። እንዴት ነው? አሁን ድጋሚ ወደ አረባ እንደዚህ በሶሻል ሚዲያ የተዋወቅነው። እሺ እና ዱባይ ነበርኩ። ወደ ኢትዮጵያ ገባሁ። ማለት ብዙ ብር ምናምን እንኳን አልሰጠሁትም። አሁን ተመልሼ ወደ ኩዌት መጣሁና አሁን ላይ የማውቀው ስለሱ ምንም የለም፣ ቤተሰብም ጓደኛም የለም። እና አሁን ይሄ ምንድነው የሚባለው
ቁጠባ ምናምን የሚባለው ንግባና መኪና ምናምን ንግዛ ይለኛል። ስለሱ ማቀው ታሪክ የለም። ታሪክ ቆይ እኔ ናት ቆይ አንዴ እየተዋወቃችሁ ነገር አልተዋጠልኝ። እስቲ ስትተዋወቁ እንዴት እንደሆነ የጦስ ዶሮውን ነገር የተዋወቅነው በፌስቡክ ነው። ኤርፎን ነው የምትጠቀሚው? ኤርፎኑ አይሰማም። ኤርፎኑን አውጪ ውስጥ ኔና ተሰቃየነብሽ። ቢቀርስ ኤርፎኑን ተይው አውጪ ውስጥ። አሁን አይሰማም። አውጣሁት። እሺ አሁን ጥሩ ነው። በምን የተዋወቃችሁት? በፌስቡክ እኮ። እንዴት ስትተዋወቁ ምን እንደነበረ ሂደቱ? አይ መጀመሪያ እንደዚህ ዝም ብሎ የተዋወቅ ነው ሰላም ሀይ ሀይ በሚል ከዛ ወደ ፍቅር ቀየር ነው። እሺ ከዛ በኋላ እኔ ዱባይ 5 ዓመት ቆየሁኝ። ወደ ኢትዮጵያ ገባሁ፣ አገኘሁት፣ ተገናኘን እና ጓደኞችን ወይ ደግሞ ቤተሰብን ጓደኞችን አውቀኝ ምናምን ስለው ኛል ማለት ነው። አልተሰማንም። ደግሞ ቤተሰቦችን አስተዋውቀኝ። አንዴ እኔ እናት እሺ የሚል ነገር አለ። ምን ውስጥ ነሽ? ቤት ውስጥ። እሺ እኮ የሆነ በመሀል እሺ ነገር የሚል አለና እስቲ ተረጋግተሽ የተንቀሳቀሽም ከሆነ እስቲ ቁጭ ብለሽ አውሪን። እሺ በደንብ እንድናዳምጥሽ። ይሰማል። ጓደኞቼ ምናምን ብለሽ አልተሰማንም። ጓደኞች ይሄን የሱን እሺ ጓደኞቹ ደግሞ አስተዋውቀኝ ወይም ደግሞ ቤተሰቦችን ማለት ብዙ ቆየን ስለው ሊያስተዋውቀኝ ፈቃደኛ አይደለም። ስለሱ ምንም ሊነግረኝ ፈቃደኛ አይደለም። ግን ከኔ የሆነ ነገር ይፈልጋል። ይሄ ቁጠባ የሚባለው የሆነ ብር ቆጥበህ መኪና ይሰጣሉ አይደለ? በግማሽ ልክ እንደሱ አይነት ነገር ውስጥ እንግባ ይለኛል። አሁን ማለት ነው። አሁን ወደ ኩዌት ነው ያለሁት እኔ ተመልሼ መጥቼ። እሺ። እና እኔ ደግሞ ያ ነገር አልተዋጠልኝም። እኔ እሱን የማውቀው ስልክ ቁጥሩን ብቻ ነው እንጂ ስለሱ ስላለው ታሪክ ስላለው ነገር የማውቀው ታሪክ የለም። እና ምን ትመክረኛለህ? ምንም ያደረኩት ነገር የለኝም እስካሁን። መኪና ግዢልኝ ብሎሻል? ቁጠባ በግማሽ ክፈይልኝና 600 ሺህ ብር ክፈይልኝና ከዛ መኪናውን እኔ ላውጣ በስሜ እየሰራው ልክፈል እና ስትመጪ አብረን እንሆናለን ነው። እኔ ደግሞ አልተዋጠልኝም። የ600 ሺህ ብር ከሰጠሁት በኋላ ስራ የለውም። ስራ አለው። ምንም ይሰራ የመንግስት ሰራተኛ ነው። ምን ያህል ከሽለታል እስካሁን ድረስ? ኧረ ምንም አላኩለትም ገና አሁን ያው እንደዚህ እያለኝ ነው። ፎቶ ምናምን ፖስት ታረቂያለሽ ቲክቶክ ላይ ምናምን? ፎቶ አይልክልኝም። ፎቶ ስለው እሺ አይልም። ስለዚህ ስለሱ ምንም የምታውቂው ነገር የለም በአጠቃላይ? የለም። ሁሉ ነገር የሱ ፕራይቬሲ ነው ማለት ድብቅ ነው። እድሜሽ ምን ያህል ነው? 29። እሺ ሚዩት አድርጊ። 29 ጥሩ እድሜ ነው፣ ማስተዋል የምችበት እድሜ ነው። ግን ምክር አያስፈልግሽም ነበር። ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ ነው የምንወጋሽ። ትንሽ ሊለበልብሽ ይችላል፣ ማስነጠስም ይኖረዋል፣ ግን ይወጣል፣ በላብ ምናምን ይወጣል። አንደኛ ፌስቡክ ላይ ህግ አንድ፣ ፌስቡክ ላይ የተዋወቅሽውን ሰው አትመኝ። ቆዳ ገፋፊ ነው። የኔ አካል ምናምን በሚል ሙዚቃ ፖስት ብታደርገው ይህንን ሰውዬ ብዙ የእሱ አካል የሆኑ ሰዎች መጥተው ያናግሩሻል። ምን ውለሽ ምናምን የሚል በውስጥ መስመር ቴክስት ይደርስሻል። ያው ጸብም ልትገጥሙ ትችላላችሁ፣ ትግልም ምናምን። ያው ሴቶቹ አሁን በአብዛኛው አንዳንድ ሴቶች በወንድ ምክንያት እየተጋጩ ነው እርስ በርስ። እንደውም 3ኛው የዓለም ጦርነት የሚነሳው በሴቶች ይመስለኛል።
ፍቅረኛዬን ወሰድሽ ባሌ ነው አንቺ ታውቂዋለሽ ምናምን በሚል የጦስ ዶሮ የሚነሳ ይመስለኛል። አንቺ መኪና ግዢልኝ፣ ቁጠባ እንቆጥቢ እንደዚህ እያለሽ ያለው ሊገፍሽ እንደሆነ መካሪም የሚያስፈልግሽ አይመስለኝም። ማለት ግልጽ ነው ማለት ነው። ገብቶሻል አይደለም? እንዲታወቅም የማይፈልገው ለዛ ነው። ጓደኞችን አስተዋወቀኝ፣ ቤተሰብን አስተዋወቀኝ ምናምን ስትዩ ማወቅ ምክንያቱም ካስተዋወቀሽ የሆነ ነገር አፈትልኮ ሊወጣ ይችላል። የሚስት አለው እኮ ልትባይ ትችላለሽ። ሚስትና ልጆቹ እያሉት ሊሆን ይችላል። አንቺን እዛ ተቀብሎ አሽ ግዳሜ ሲል ነበር። እንዴት አትነቂ? ቸገረኝ ገንዘብ አበድረኝ የምትይው እኮ ሰውዬ አያወራሽም። ገንዘብ ብሎክ ሊያደርግሽ ሁላ ይችላል። ወንዶቹ በሙሉ ገንዘብ መጠየቅ ነው እንዴ ስራቸው ከሴት ልጅ? ይሄ እኮ እውቀት አይጠይቅም እኮ። ይሄንን ለማስተዋል እውቀት አይጠይቅም። ከሰው የሚደረግልህ ሰፖርት ሁልጊዜ ወዳቂ ነው የሚያደርግህ ለወንድ ልጅ። ማናችንም እኮ በተለያየ ስትራግል ውስጥ እኮ እናልፋለን። ምንም እኮ ጥያቄ የለው። ምድር ምቹ አይደለች። አባጣ ጎርባጣ ይበዛዋል። ትወድቃለህ፣ ትነሳለህ፣ ታጣለህ፣ አይመችም። ወንድ ልጅ ግን በዚህ ሁኔታ ውስጥ ግን በራሱ ነው መቆም ያለበት። ሴት ልጅ ሰጥታው መኪና ብትገዛለው እንዴት ነው የምትነዳው? እኔ መኪና ቅድም ገዛውለት ያለችን ልጅ አለች አለ ለባሏ። እንዴት ነው የሚነዳለት ጎበዝ? እንዲህ ፈታ ብዬ መሪውን ራሱ ሲይዘው በቃ ደልቀቅ ብዬ እንደዚህ ለነዳው የምችለው ራሴ አፈር ከድሜ ግጭ ያመጣሁት ከሆነ ነው። የሆነ ሰው ገዝቶልኝ ምናምን ከሆነ ሰው አማትቼ ምናምን ያመጣሁት ከሆነ እንዴት ነው የሚነዳልኝ? እንዴትስ ነው በሞራል የማደርገው? ከባድ ስሜት አለው። ግን እንደዚህ አይነት ሰዎች ይሄኛው አይገባቸውም። ስለዚህ እህቴ አርፈሽ ቁጭ በይ፣ ገንዘብሽን ጠብቂ። ሰው ሀገር ስትሆኑ የወርቅ እንቁላል እንደምትጥል ዶሮ ነው የሚከታተሏችሁ በአንክሮ። አንድ ሰው እኮ ገንዘብ ማግኘት ከፈለገ ፌስቡክ ላይ ነው የሚገባው። አሁን ኢዚ ሆኗል። አንዲት ሴትን ሀይ ይላል፣ ይጠባበታል፣ ያወራታል እንደፈለገ። ከዛ ፍቅር እስከፈለገችው ድረስ ክንፍ እስክትል ይሰጣታል። ከዛ ብዙ ብር ያገኛል። ስለዚህ አርፈሽ ቁጭ በይ። ለምንም ቁጠባ እንዳትገቢ፣ ገንዘብ እንዳትልኪ። በተቻለሽ መጠን እንደውም ከእሱ ጋር ያለሽን ነገር ለማቆም መንገድ ብትጀምሪ ሸጋ ነው ባይ ነኝ። ተግባባል? ሬድ ፍላግ። እሺ፣ አመሰግናለሁ አሌክስዬ፣ አመሰግናለሁ። እሺ፣ አመሰግናለሁ። ሌላ ጠላት ተፈለፈለ ማለት ነው። አሁን የእሷ ፍቅረኛ መጥቶ ይሄድብኛል በኮመንት ጭንብል ለብሰው እኮ ይመጣሉ ፍቅረኞቻችሁ። ጋይስ መርፌ የተወጋችሁት እንዳለ በትክክል አሁን የዚህ ልጅ መርፌ በትክክል እንደሰራ የምታውቁት ማውቀው በምን እንደሆነ ታውቃላችሁ? የሆነ ሰው መጥቶት ይሄድብኝ ነው። በተለይ ጌም ስጫወት ምናምን ይመጣሉ፣ ደስ ይለኛል። አንዳንዶቹ ይናደዳሉ፣ የኔ ሞዴሬተሮች ምናምን ተናደው። ጋይስ በቃ መርፌው ደርሶታል ማለት እኮ ነው። በትክክል አሁን የተወጋችው የእሷ መርፌ መስራቱን መዳኗን የማረጋግጠው ቆንጆ የሚያማምሩ ስድቦች መጥቶ እዚህ ጋር ሲሄድብኝ ሰርቷል ማለት ነው። እና ታዲያ በምን እናረጋግጥ መድኃኒቱ መስራቱ? ምን ሆናችሁ? ጤናማ መድኃኒት መውጋታችን የምናውቀው እኮ በትክክል አጥንቱ የተነካ ሰው ሲመጣ ነው። አድራሼን አፈላልጎ ብላ ነው የሚመጣው። የቲክቶክ አድራሼን። ሰላም ምን እንታዘዝ? የሆነ ነገር በፊት አክመኸኛል፣ ግን እኔ ታብታብ ማድረግ አልችልም። ድምፅሽ አክመኸኛል። አይሰማም? ይሰማል፣ ግን ድምፅሽ በጣም እንትን ያለ ነው። እሺ፣ አሁን ጥሩ ነው። እሺ አሁን በፊት ያኔ ያክመኸኛል፣ ግን አሁን የምፈልገው ታብታብ አያረግም ስልኬ። ለምንድን ነው ምን ታብታብ አያረግም ስልኬ? ታብታብ አያደርግም ስልኬ? ያኔ ያው እንደዚህ ሳደርግ አያረግም ስልኬ። ምን ሆኖ ነው? ቶኪ ማስናለ ለምንድን ነው የማያደርገው? ምን እንጃ እኮ ስክሪኑ ምናምን ተበላሽቶ ኧረ አዲስ ነው ስልኩ እኮ። እንግዲህ ምን እንበል አሁን እንደዚህ አይነት እስቲ ሀሳብ ስጧት። አልገባኝም። ታብታብ አያደርግም ማለት አሁን አንተ ላይቭ ላይ ነህ አይደለ? እንደዚህ ስክሪኑ ከተሰረገ እኮ እንዴት ታብታብ ያኔ ልብ ቅርጽ ይሰጣል።
እንደዛ አይሰጥም ስልኬ እኮ አጥፍተሽ አብሬዋ። ኧረ አጥፍቼ አብሬዋለሁ ወንድሜ። ምን እንደው ለቀ አጥፍተሽ ታብሬው እንደዛው ነው። የሚያውቅ ሰው ካለ ግን ቢነግሩኝ ደስ ይለኛል። እንግዲህ እኔ ምንም በዚህ ጉዳይ ላይ ምን ልልሽ ይችላሉ። በፊትም ነው ምን ያህል ጊዜው ነው እንደዚህ መሆን ከጀመረ? 1-2 ወር እንግዲህ አሁን አናውቅም እኛ ምክንያቱ። እሺ አመሰግናለሁ። ታፕታፕ አያደርግም ጋይስ። እኔ አሁን ምንድን ነው መሆን የቀረኝ? የባንክ ሰራተኛ አድርጋችሁኛል፣ ኢሚግሬሽን፣ አሁን ደግሞ ሞባይል ጥገና ገብተናል ጋይስ። እንዲህ ምን ጠይቀውን እንወቅ እንጂ ጎዝ ሁሉን እዚህ ጋር ማለት ኤቭሪቲንግ እኮ መጠየቅ የለባቸው። ገብታችኋል? አሁን ኤቭሪቲንግ አይደለም የሚጠየቀው። አሁን ስልኬ ታፕታፕ አያደርግም የሚለው ጥያቄ ትንሽ እስቲ ሰው ሲጨንቀው ነው አይ ነው፣ ግን ለየት ያለ ጥያቄ ነው። እሺ የሚመጣው ጥያቄ ገና ደግሞ ከዚህም ከበድ ያለ ይመጣል። እሺ እንቅልፍ አልመጣም አለኝም ደግሞ የሚል ጥያቄም ሊመጣ ይችላል። አሁን እንቅልፍ አምጪው ሰውዬ ተብዬ ሜምበር ሆኖ